ሰበር ዜና። አሁን በደረሰን ዜና መሰረት ኢራን የአውሮፓ ህብረትን በከፍተኛ ሁኔታ ማስጠንቀቋ እየተገለጸ ይገኛል። እነዚህ የአውሮፓ ሀገራት በኢራንና በአሜሪካ ቀጣይ ዙር በሚደረግ ጦርነት ተሳታፊ የሚሆኑ እንዲሁም የጦር ቢዝመንታቸው የሚፈቅዱ ከሆነ የኢራን ሚሳኤል ሰለባ እንደሚሆኑ በከፍተኛ የኢራን የደህንነት ኃላፊ የሆኑት ከአማካሪ በይህን ሁኔታ በአሶሼትድ ፕሬስ እንዲሁም ለተስኒም ሚዲያ እንዲሁም ለአልጀዚራ እየገለጹ ይገኛሉ። ሆኖም እነዚህ የአውሮፓ ሀገራት በዚህ ጦርነት በባለፈው ያሳዩትን አይነት ያለመሳተፍ ሁኔታ በከፍተኛ ሁኔታ አጠናክረው እንዲቀጥሉና አሁንም ይሄን ሁኔታ በሚሳተፉና ተሳታፊነታቸው የሚያሳዩ ከሆነ ከኢራን ሚሳኤል እና ከኢራን ኢላማ ጥቃት ከመሆን የሚያድናቸው ማንም ሀገራት እንደሌለ እያስታወቀች ይገኛል። ሆኖም ይሄ የጦርነት በከፍተኛ ሁኔታ ጫናና ውጥረት ውስጥ እየተገኘ ይገኛል። ይሄ ጦርነት የአሜሪካና የኢራን እንዲሁም የእስራኤል የሚደረገው ይሄ ሶስተኛ ዙር ጦርነት አይቀሬ መሆኑን እየተገለጸ ይገኛል። ሆኖም አይቀሬ መሆኑ እየተገለጸ ይገኛል። ሆኖም ይሄ ጦርነት ዳግም እንደገና ሶስተኛ ዙር የሚያገረሽ ከሆነ የዓለማችን ኢኮኖሚ ወደማይመለስበት አዘቅት ውስጥ እንደሚገባ የኢኮኖሚ ምሁራን እየተገለጹ ይገኛል። እንዲሁም ኢራንና ቻይና ኢራን እንዲሁም ለዚህ ጦርነት በከፍተኛ ሁኔታ ዝግጁ መሆኗን እያስታወቀች ትገኛለች። እስራኤልም እንዲሁም አሜሪካ ኢራን ዳግም እንዳትነሳ ሆነ ወደ ድንጋይ ዘመንነት መመለስ አለባት። በዚህም ከፍተኛ የሆነ የቀጡ ቅጣት እስካልተቀጣች ድረስ በመካከለኛው ምስራቅ እያደረገች ያለች የማተራመስና እንዲሁም ታጣቂዎች የማስታጠቅ ነገሯን ስለማታቆም ኢራን ዳግም እንዳትመለስና መደምሰስ አለባት ነው እየተገለጹ ይገኛል። እንዲሁም ቻይናና ራሽያ ለኢራን በከፍተኛ ሁኔታ በጣም ዘመናዊና ውስብስብ የሆኑ የጦር መሳሪያዎችን እያስተተኳት ይገኛል። በዚህ በሁለቱ ሀገራት መካከል እየተደረገ ያለው ከፍተኛ የጦር ዝግጅት ይህን ጦርነት የሚቀሰቀስ ከሆነ ዓለማችን ወደማትመለስበት የኢኮኖሚ አዘቅት ውስጥ እንደምትገባ እየተገለጸ ይገኛል። ሁሉም አዳዲስ ዜና እንዲደርሳችሁ ላይክ፣ ፎሎ፣ ሼር ማድረግ አይረሳ። መልካም